በሃላባ ዞን በግማሽ ዓመቱ በተሰራው የተቀናጀ ሚዲያ ሽፋን አመርቂ ለውጥ መመዝገቡ ተገለጸ። የሃላባ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ የመንግስትና የፓርቲ ሚዲያዎች የግማሽ ዓመት አፈጻጸም ግምገማ መድረክ አካሂዷል። በመድረኩ ላይ የመምሪያው ኃላፊ አቶ ሀሩና አህመድ የመምሪያውን የ6 ወራት አፈጻጸም ሪፖርት ያቀረቡ ሲሆን የዞኑ ብልጽግና ፓርቲ የሚዲያ ዘርፍ ኃላፊ አቶ በድሩ ከዲር ደግሞ በማህበራዊ ሚዲያዎች አጠቃቀም ዙሪያ ግንዛቤ የሚያስጨብጥ ሰነድ አቅርበዋል። በቀረቡ ሰነዶች ዙሪያ ከተሳታፊዎች ጋር ሰፋ ያለ ውይይት ተደርጓል። ዞናችን እንደ ክልልም እንደ ፌደራልም የተሞክሮ ማዕከል ሆና የቆየችበት ይሄ የሆነበት ዋና መሰረታዊ ምክንያት ደግሞ እዚህ ያለው የሚዲያ አካላቶች አጉልቶ በማውጣት ነው እንደዚህ ሊሆን የቻለውና ስለዚህ ትልቅ ስራ ነው የሰሩት። ከሚከፈላቸው ዋጋ በላይ ትልቅ ስራ መስራታቸውን ለማንሳት ነው። የተሰሩ የልማት ስራዎችን አሁንም አጉልቶ ማውጣት ላይ ትኩረት ማድረግ አለብን። ቅስቀሳችን በልማት እንጂ በሌላ ስለ ምርጫ እያወራም ሳይሆን ጊዜው ሲደርስ ወደዛም የሚገባ እንዳለ ሆነው ግን የልማት ስራዎችን ወረድጆ ላይ ያሉ ስራዎችን፣ አቶቴ ላይ ያሉ ስራዎችን፣ ወይራ ላይ ያሉ ስራዎችን፣ ቁሊቶ ላይ የተሰሩ ስራዎችን ከማውጣት አኳያ አሁን ዋና ርብርብ ማዕከል የምናደርግበት ጊዜ ላይንና እሱ አካባቢ ላይ በደንብ መሰራት አለበት የሚል ሀሳብ አለኝ። ያልወጡ ስራዎችም በርካታ ስራዎች አሉ ከልማት ስራዎች አኳያ። ስለዚህ እነሱ ላይ ትኩረት መደረግ አለበት የሚል ሀሳብ ለማስቀመጥ ነው። ባለፉት 6 ወራት በዞኑ የተሰሩ ስራዎችን ጥራት ያለው ሚዲያ በተገቢው ለህብረተሰቡ መረጃ በማቅረብ ህብረተሰቡን ለልማት በማንቀሳቀስ ታላላቅ ልማቶች ሲሰሩ እነኛን ልማቶች ህብረተሰቡን በማሰባሰብ ብቻ ሳይሆን በማንቀሳቀስ ለልማት በማንቀሳቀስ ታሪክ ሃላባን ኢንተርናሽናል ስቴዲየም ግንባታ ማህበረሰቡን በአደረጃጀት በነቂስ በተሳትፎ የሚደረገው አካላዊ ግንኙነት እንዳለ ሁሉ በሚዲያ ግን በማስተባበር ረገድ እየተሰሩ የነበሩ ስራዎች ላይ የዚህ ሁሉ ሰው አስተዋጽኦ አለ። በራሱ በኪሱ ካደረገው አስተዋጽኦ ባሻገር በሚዲያው እያደረገ የነበረው ተጽዕኖ ቀላል የሚባል አልነበረም። ይሄ የዚህ ቤት የጋራችን ስኬት ነው፣ የሁላችንም ስኬት ነው። ስለዚህ ባለፉት 6 ወራት የሃላባ ህዝብ ታላላቅ ፕሮጀክቶችን የሰራበት ዓለም አቀፍ ስታዲየምን የገነባበት በዚህ ዓለም አቀፍ ስታዲየም ግንባታ ሂደት የማህበረሰባችንን ተሳትፎ በሙሉ አጉልተን እያሳየንበት እያስተባበርንበት የነበረበት ሂደት ውጤታማነትን በተገቢው የሚያሳዩ ነበር። ከ10 እስከ 18 ብልጽግና መሪነት የመጡ ውጤቶችን በደንብ አጉልተን ማውጣት መቻል አለብን። ይሄን ቅድም በተባለው በተለያየ መድረክ ላይ በብናሳየው ውጤታማ በሆነ መልኩ ምንድን ነው ሰራ ነው ያገኘናቸው ውጤቶች ትሩፋቶች በደንብ ጎልቶ መውጣት አለባቸው። ይሄን ሁላችንም ሚዲያ ላይ ንቁ ሆነን መሳተፍ መቻል አለብን። ውስንነቶች አሉብን፣ እነዛ ማረም መቻል አለብን የሚለውን ነገር በደንብ መውሰድ መቻል አለብን የሚል ሀሳብ ለማንሳት ነው። ከዛ ውጭ ያሉ ከፊት ለፊታችን ያሉ ስራዎችን አንዱ በነጻ ፊታ የሆነ ምርጫ እንድትሳካ ማድረግ የኛ ግዴታ ነው። ሁለተኛው ምን መስራት አለብን አሸናፊ ለመሆን ምሉ ነገሮችን በጥንቃቄ መምራት መቻል አለብን። ዲሲፕሊኑን በጠበቀ እዛ አካባቢ ላይ ለሌላው ግባት የሚሆኑ ነገሮች ሳንሰጥ ውጤታማ በማወቅም ባለማወቅም የምናበላሻቸው ነገሮች አሉ። ስሜትን በደንብ መቆጣጠር በሰከነ ተሸክመን ውጤታማ የሆነ ስራ ሰርተን የፓርቲውን ግንባር ቀደምነትን ማረጋገጥ ማሸነፍ መቻል አለብን። ይሄን የምናደርገው የተሰሩ ነገሮችን ሰብሰብ አድርገን ማሳያት ስንችል ነው። አሁን ቀጣይ የሚመጡ ተግባራቶች በጣም ሰፋፊ ተግባራቶች አሉ። ምርጫን የመሰለ ትልቅ ስራ ስላለን ይሄን በተቀናጀ መልክ መስራት አለብን የሚል ነገር አለኝ። እንደ ማንሳት መፈልገው ቅድም ሪፖርቱም ላይ የቀረበ ስለነበረው እያንዳንዱ መምሪያ እያንዳንዱ መዋቅር ፕላትፎርሞችን አይቷል። እኛ ይሄን ፕላትፎርም ማን እየሰራ ነው ማን አልሰራም ወይስ መች ነው ይሄ ፌስቡክ እንትኑ ተከፍቶ የጀመረው የሚለውን ጥናት ጀምረን ነበር። ከሳምንት በፊት ነው ይሄን መረጃ መሰብሰብ የጀመርነውና በመረጃው መሰረት ማን የት እንዳለ ራሱን አይቷል። አሁን ቀጣይ መሰራት ያለበት እነዚህን በቲክቶክ በዩቲዩብ
በዋትሳፕ በሌሎችም መልማት እንዳለበትና ተከታይ ማፍራት እንዳለብን መውሰድ አለብን። ይሄ ማለት የሚዲያ አርሚ ነው። ይሄ ሁሉ ሰው ቀላል ቁጥር አይደለም። ከዛ ውጪ ግን መስተካከል አለባቸው ወይንም መታረም አለበት ብዬ እኔ እንደግሌ የሚያስባቸው ምንድነው እንደ ዞን ምንሰራቸው ስራዎች ለምሳሌ ወይራ ዲጆ ላይ የሚሰራውን ስራ የኔ ስራ ነው፣ የአቶቴ ሁሉ ነው። አቶቴ ሁሉ የሚሰራ ስራ የወይራ ወረዳ ነው፣ ወይራ ወረዳ ላይ የሚሰራ የቁሊቶ ነው በሚል ሁሉንም አሁን ፎካል ፐርሰን እንደ ዞን ያለው በሙሉ ዛሬ እዚህ ያለው የመቀባበል ስራ ከግለኝነት ይልቅ የዞኑን ከፍ የሚያደርጉ ስራዎች ላይ ትኩረት የማድረግ ስራ ከሰራን በእርግጠኝነት ሀላባ ዞንን አሁንም አንድ ስቴፕ ከፍ እናደርጋለን ብዬ አስባለሁ። የህዝብ ለህዝብ ግንኙነትን ከማጠናከር አንጻር ብዙ ስራዎች ተሰርተዋል ባለፉት 6 ወራት ማለት ነው። በአላባ ከኦሮሞ ጋር አንድ ነን ብሎ ቅድም በሰነድ ሲቀርብ ነበር። አላባን ለሀገር ከማሳወቅ አንጻር ባህልን ከማስተዋወቅ አንጻር የእርስ በርስ ዲፕሎማሲን ከማጠናከር አንጻር ያለውን አስተዋጽኦ በማየት ነው እየሄድን ያለ ነው። በዚህ ልክ መታሰብ መቻል አለበት። ሀዲያ የሆዴ በዓል ላይ ልናከብር ስንሄድ ወንድማማችነትን ለመገንባት ነው፣ እርስ በርስ መስተጋብርን ለማጠናከር ነው። የአላባ ሴራ በዓል ሲከበር ምን ያህል ህብረ ብሔራዊነት ነው ጎልቶ እየታየ ነበረው። ብሔር ብሔረሰቦች በሚመስል ሁኔታ ነበር የተከበረ የነበረው። ሲመጡስ ባዶ እጃቸውን አይደለም የመጡት፣ ባህላዊ የምግብ ጭምር ይዘው በሬውን ጭምር ይዞ እየመጡ የነበረበት አግባብ ይሄ ወንድማማችነትን ደግሞ በማስተሳሰር ሚዲያ ትልቅ አስተዋጽኦ አለው። ሜጋ ፕሮጀክቶች አሉ። የሀላባ የራሳችን በሀገር ደረጃ መጡ አሉ። ከሌማት ትሩፋት እስከ ስንዴ ድረስ የተሰሩ አላባ ላይ በጣም አስተሳች የሆኑ ነገሮች አሉ። እነዚህን አንዳንድ ጊዜ ማስታወስ አለብን። በአጭር መልኩ ጥሩ መልእክት እያሳለፍን በቪዲዮ በስዕል የተደገፈ ነገር እያሳየን የትላንት ስንብጣና የዛሬን እያወዳደረን እያሳየን የዚህ የፓርቲው ውጤት መሆኑ ጭምር እያሳየን የምንሄድበት አንግል በደንብ ጀምረናል። ይሄን አጉልተን ማውጣት መቻል አለብን፣ ብለው መውሰድ መቻል አለብን። ከዛ ውጪ በርካታ ነገሮች የተነሱት ለቤቱ ለእኛም ጭምር ግባት ናቸው። እነዚህን አያይዘን አጠናክረን መቀጠል አለብን የሚለውን ለማንሳት ነው። ህዝብ አስተያየት ላይ በጣም ትልቅ ህዝቡ ምን ይላል የሚለውን ከኛ የሚጠበቅ ነው። መዋቅሮች አካባቢ የሚመጡ ሪፖርቶችን እናያለን። እኛ እንደውም እንደ ኮሚኒኬሽን ኦንላይን ነው የጀመርነው። ኦንላይን የህዝብ አስተያየት መሰብሰብ ጀምረናል። ሲመጣ የሚሰጠን በኦንላይን የሚመጣው ግብአትና ከመዋቅሩ የሚመጣው ግብአት ሁሌ ተመሳሳይ፣ የኦንላይኑ ይለያያል፣ የመዋቅሩ ግን ሁሌ ተመሳሳይ ነው። አንድ አይነት ነገር መሆን የለበትም። ገባ ብለን እዚህ ማናጅመንቶች አሉ፣ ጽህፈት ቤት ኃላፊዎች አሉ፣ የሚመለከተው ገባ ብለን ህዝቡ ምን ይላል የሚለውን ቀጥታ ለኛ ኦር እዛው ላለው ከፓርቲ እንትን ጋር እንደው መናበብም አዝማሚያም ጭምር ስለሚሆን ህዝቡ እኮ እንዲህ እያለ ነው ብለን አዝማሚያኛ ለፓርቲ ማቃበል አለብን። ለምን ለህዝብ ተጠቃሚነት ስንል ማለት ነው። ይህንን በደንብ አደራጅተን ብንሰራ የተሻለ ነው የሚል ነገር አለ። ከዛ ውጭ ያሉ ፎካል ፐርሰኖች አሁን በትንሹ በአንድ ወረዳ ላይ ከ26 ከዛ በላይ ጽህፈት ቤቶች ያሉ ፎካል ፐርሰኖች እኩል ሚዲያ ይጠቀማሉ ወይ የሚሉ ጉዳዮች በደንብ መታየት አለበት። እዚህ ሁሉም ያለ እየመሰለኝ ስለሆነ በተለይ ዞኑ ላይ ያለ ማለት ነው። ዞኑ ላይ ያሉ ሁሉም ይጠቀማሉ ወይ 20 ምናምኑም እውነት ይጠቀማሉ ወይ የሚሉ ቅድም በተወሰነ መልኩ ለማቅረብ እየተሞከረ ያለበት ሁኔታ አለ። ያ ሁሉ ፎካል ፐርሰን እስከሆነ ድረስ የሚሰሩ ዞን ደረጃ ላይ የሚሰሩ ጉዳዮችን ሁሉም ላይክ ሼር የሚያደርግ ከሆነ እኮ በጣም በእጃችን ላይ ያለው ኃይል ቀላል አይደለምና ከመጠቀም አኳያ ውስንነቱ አለ። በቀደምም ስነሳ የነበረበት ሁኔታ ነው ያለው። በውይይቱ ለተነሱ ሀሳብ አስተያየቶችም ከመድረኩ ምላሽና ማብራሪያ ተሰጥቷል። ሀላባ ወደ ኋላ እንዳይቀር ማስራት አለብን። ቅንጅታዊ አሰራሮቻችን አጠናክረን መቀጠል አለብን። እስቲ ዛሬ የዚህ መድረክ አጠቃላይ ዞን ላይ 30 ምናምን ፎካል ፔጆች አሉ፣ ወረዳ አለ፣ ከተማ አለ። ሁሉም ዛሬ መድረክ እንትኖችን ቢለቅ እና አንድ ደግሞ ፌክ አካውንት ለሐሰተኛ መረጃ ቢለቅ የተኛው ይሰማል፣ ይደመጣል፣ ሚያው ሰው ይኖራል አይኖርም። ስለዚህ ቅንጅታዊ አሰራሮቻችን ጠንካራ መሆን አለበት፣ መቀበል አለብን የሚሰሩ ስራዎችን። ቅንጅታዊ አሰራር ደግሞ ሲባል አንዳንድ ጊዜ ምን ስህተት ይፈጠራል? ከዚህ ፊት ባዘው የተበታተነውን ቅንጅታዊ አሰራር አሁን ወጥ ማድረግ ተጀምሯል። ለምሳሌ ከዚህ ፊት ሀላባ ቲቪ የሚለቀውን ኮሚኒኬሽን የሚለቀውን ፓርቲ ሚዲያ አይቀባበልም።
ከተማ ወረዳ አሁን ተጀምሯል። አሁን ባይዘ የዛ አንድ ዜና አንድ ቦታ ከተለቀቀ ሁሉም ይቀባበላል። ግን ሲቀባበል ግን ደግሞ ምን ጥንቃቄ ማድረግ አለብን መሰላቸው? ገና ሁሉም ሰው ያልበቃ ስለሆነ ለምሳሌ ሀላባ ቲቪ ኮሚኒኬሽን አንድ መልእክት ከለቀቀ ዳይሬክት ቀጥታ ሁሉ ነገር የሚነሳው ፎቶውንም ዜናውንም ስህተት ካለን በዛው ልክ ነው የሚሰራጨው። በዛው ልክ ነው። አሁን ባለፈው ሲምፖዚየም ላይ ሰዎች ስም አልተጠቀሰም ብለውን እነሱ ገብተው አይተዋል። ወይራ ላይ የለም፣ ወይራ ልጆ ላይ የለም፣ ከተማ የለም፣ ዞን ላይ የለም። እናንተ ተናግራችሁ ነው እናስከራችሁ ወደሚል ሰው ሊመጣ ይችላል ማለት ነው። አንዱን ማስታወስ የቀረው ነገር የማሙላት ስራዎች ዳይሬክት እኛ አሁን እንትኑን አይለቅ እንጂ ፍሬሙን ሳይለቅ የተሻለ ፎቶ የተሻለ ሀሳብ ጨምሮ መልቀቅ ይቻላል። ይህንን ተሞክሮ ስጡን። እንዴት ነው ተቀናይታችሁ ይህን ያሳካችሁት የሚል እስከ ማቅናት ደረጃ የደረሰው እኮ ሚዲያ በፈጠረው ተጽዕኖ ነው። ይህን ደግሞ በሚዲያ ትሩም በሀላባ ሴራ በዓል በኢትዮጵያ ብሔረሰቦች ዞኖች በሚያከብሩት በዓላት አሳይተናል። ይህ በምንም መልኩ ወደ ኋላ እንዳይመለስ አሁንም ማቀናጀት ማስራት አለብን። አስፈላጊውን ድጋፎች የስልጠና ቀጣይ ተደርጎ የሚሰጥበት ሁኔታ ይኖራል ማለት ነው። ስለዚህ በዚህ መንገድ ስራዎችን ማስራት አለብን። ሁላችንም አጫጭር ቪዲዮዎችን ማስራት ብንጀምር ሰው የሚፈልገው እሱ አጫጭር ቪዲዮ ለምን ይጠቅማል? ለፌስቡክ፣ ለቲክቶክ፣ ለሁሉም ፕላትፎርሞቻችን ያስፈልጋል ማለት ነው። ሌላ ፔጆቻችን ማሳደግ አለብን። ተከታይ ብዛት ማብዛት አለብን። ሁሉንም ፕላትፎርሞችን እኩል መጠቀም አለብን። ከፌስቡክ ብቻ ሳይሆን ሁሉንም ፕላትፎርሞችን መጠቀም መልመድ አለብን። ህትመት ስራዎችን ማስራት አለብን የሚለውን በደንብ ብንዝሩ ነው። ሌላው ህዝብ አስተያየት ቅድም በተለያየ መንገድ ተነስቷል። አንዱ የምንቸገረው ህዝብ አስተያየት አካባቢ ያለው ነው። እሱን መዋቅሮች ውሰዱ። ዕለታዊ፣ ሳምንታዊ፣ ወርሃዊ ህዝብ አስተያየቶች በደንብ ከዚህ በኋላ ማሻሻል መቻል አለብን። ዋናው ነገር ምንድን ነው? ያው ፓርቲያችን ኃይል መሰብሰብ ነው፣ ኃይል መበተን አይደለም። ዋናው ዓላማ ማለት ነው። እስከሆነ ድረስ በአጋዥ ፔጅም በግል ፔጆቻችን በፓርቲ ፔጅም በመንግስት ፔጅም ያሉ ነገሮችን ማቀንቀን መቻል እንዳለብን ነው። ሀሳብ ስናቀነቅን ግን መልእክቱ ከየት ነው የሚለውን ነገር በደንብ መፈተሽ አለበት። ከፓርቲ እሳቤ መቀዳት ያለባቸው ነገሮች አሉ። ከፓርቲ አፈጻጸሞች መቀዳት ያለባቸው ነገሮች አሉ። ይህንን በምንም ይሁን የግድ እኮ ፓርቲ ፔጅ መሆን የለበትም። ግን በየትኛውም በኩል መጥተህ የእኛን መልእክት ሪፍሌክት የሚታረቅ ከሆነ አንተ እኛ ነን የሚለው ነገር አሁን እንደው ቦሪንግ አለ። ቦሪንግ ስላለ በየትኛውም በኩል የእኛን መልእክት ማስረጃ እንዲሆን በደንብ አድርገን መታት እንዳለበት ነው። አንዳንድ ጊዜ ቤታችንን መፈተሽ አለብን። ፓርቲ ስራዎች መሬት መንካት አለባቸው። ይህንን ምርጫ ጊዜ ስለሆነ በደንብ እየፈተሽን መሄድ አለብን። በመጨረሻም በአቶ ቲውል ወረዳ ኮሚኒኬሽን የተዘጋጀ የ2018 ካላንደር ለእይታ ቀርቧል። በመድረኩ ላይ የዞን የወረዳዎችና የሀላባ ቁሊቶ ከተማ አስተዳደር አመራሮች፣ የመንግስትና የፓርቲ ሚዲያ ኃላፊዎች፣ ፎካል ፐርሰኖችና የሀላባ ቲቪ የሚዲያ ባለሙያዎች ተገኝተዋል።